ቀጣዩ ደግሞ ምንድነው የአክሱም ስልጣኔ አክሱም የት ትገኛለች የአክሱም ስልጣኔ በምስራቅ አፍሪካ ሁለተኛው ጥንታዊ ስልጣኔ ናት ስለዚህ የአክሱም ስልጣኔ የት ነው ያለው መቼ ጀመረ ከተባለ ከምንድነው በሁለተኛው ክፍለ ዘመን ነው ማለት ነው የአክሱም መንግስት ዋና ከተማ አክሱም ይባል ነበር ከሁለተኛው ዓመተ ዓለም በኋላ እስከ 7ኛው ክፍለ ዘመን ባለው ጊዜ የአክሱም ስልጣኔ በሰሜን ምስራቅ አፍሪካ ችለዋል ስለዚህ ያኔ በፊት የነበረው በሁለተኛ ዓመተ ዓለም it means before Christ ከነበረው ጀምሮ ከዛ በኋላ እስከ በዚህ after Christ ደግሞ ክፍለ ዘመን እስከሆነበት ጊዜ እስከ 7ኛው ክፍለ ዘመን ጊዜ የምንድነው የአክሱም ስልጣኔ በሰሜን ምስራቅን ገዝቷት ይጠቀምባት ነበር ማለት ነው እሺ የአክሱም ስልጣኔ ሀብት መሰረት ምን ነበር ምን ከየት ነው የምታመጣው ወይም ደግሞ በምንድን ነበር የምትተዳደር የነበረው የአክሱም ምጣኔ ሀብት በዋነኝነት ግብርናና ንግድ ነበር ግብርናና ንግድ ላይ በጣም የተመሰረተ ነበር ማለት ነው ለአክሱም ንግድ እንቅስቃሴ ከውጭው ዓለም ጋር መገናኛት አዱሊስ የምትባል ምን ነበረችን አዱሊስ የሚባል ወደብ ነበር ስለዚህ የባህር ምንድን ነበር ማለት ነው የባህር ስራ ነበር ስለዚህ በባህር ላይ ምንድነው ከውጭው ዓለም ጋር የውስጥ እሷ ጋር ያላትን ነገር ወደ ሌሎች በመውሰድ ውጭ ያላቸውን ደግሞ ወደ ውስጥ እንዲያደርጉ በማድረግ በብዛት እንጠቀምባት ነበር ማለት ነው በአዱሊስ ወደብ አማካኝነት አክሱም የዝሆን ጥርስ የኤሊ ዛጎል የጉማሬ ቆዳ ቅመማ ቅመም ዕጣን ወርቅ ባልጩትና ሌሎችን የከበሩ ድንጋዮችን በባሪ ወደ ውጪ ትልክ ነበር ስለዚህ በዚህ አማካኝነት አክሱም ስልጣኔ ራሷን መልሰልቻለች የራሷን ልገነባቻለች እነዚህ ነገሮች በሙሉ ምን በማድረግ ኤክስፖርት በማድረግ አሁን ኤክስፖርት በመንለው ማለት ነው ስለዚህ ኤክስፖርት በማድረግ የሷ ገቢዋን ወይም ደግሞ ብሮቿን ወደ ራሷ እየሰበሰበች ብዙ ነገር ማለት ቻለች መሰብሰብ ይችላል ነበር ማለት ነው አክሱም የጦር መሳሪያዎችን ከብር ከወርቅና ከመስታወት የተሰሩ ቁሳቁሶችን የተለያዩ ጨርቃ ጨርቆችን ከሸክላ የተሰሩ ቁሳቁሶችን ወይንና የወይን ዘይትን ከውጭ ሀገር ታስገባ ነበር ስለዚህ እሷ ምን ያደርገች የከበሩ ድንጋዮችን ወደ ውጭ እያስወጣች ለራሷ ግን የጦር መሳሪያ ወርቅ ብር ከመስታወት የተሰሩ ሌሎች እቃዎች ጨርቃ ጨርቆችን ሸክላዎችን ምን ታደርግ ነበር ወደ ሀገሯ ታስገባ ነበር ወደ ራሷ የሚያስፈልጋትን ነገር ወደ ውስጥ ታስገባ ነበር ማለት ነው የውጭ ንግድ የሚካሄደው ሀገሮችን ከሜዲትራኒያን ባህር ዙሪያ የሚገኙት ነበር ስለዚህ በሜዲትራኒያን ባህር ዙሪያ የሚገኙ ሀገሮች ጋር ምን ታደርግ ነበር ትሬድ ተራ ነበር ማለት ነው ስለዚህ ትሬድ በዋነኝነት ምንጯ ነበር ማለት ነው ግብርና ሌላው የአክሱም ስልጣኔ ሀብት ነበር ግብርናንም እርሻ ማለት ነው ስለዚህ እርሻን ያኔ በጣም ተጠቀምበት ነበር የራሷን ያመረተች ከሀገር ውጪ ለሀገር ውስጥ ያሉ ሰዎች ምንድነው እንዲጠቀሙ ታደርግ ነበር ማለት ነው በግብርና ዘርፍ በዋነኝነት የምትነበረው ስንዴና ጤፍ ነበር ማለት በቋሚነት በቀዳሚነት የእህል አይነቶቿ ስንዴና ጤፎች ነበሩ ማለት ነው በአራተኛው ክፍለ ዘመን አክሱም በምስራቅ አፍሪካ መንግስት ነበረች ስለዚህ በአፍሪካ ውስጥ በምስራቅ አፍሪካ ውስጥ በጣም የምትታወቀው በጣም ጎልታ የወጣችው የመንግስት አመራር ወይም ደግሞ የመንግስት ስልጣኔ የሚባለው የአክሱም ስልጣኔ ነው ማለት ነው እሺ የአክሱም ቅርሶች አክሱም ውስጥ ምን አይነት ቅርስ አለ እነዚህ ቅርሶችስ እንዴት ሊገኙ ቻሉ ወይስ እንዴት አሉ የሚለው ደግሞ የአክሱም ስልጣኔ በርካታ ቅርሶችን እንዲፈጥሩ ምክንያት ሆኖ ነበር ብዙዎቹን ቅርሶች አሁን ይገኛሉ ጥንታዊ አክሱማዊት ፊደላትን ፈጥረው ይጠቀሙባት ነበር ስለዚህ ያን ጊዜ የነበሩትን ምኖችን ፊደላትን በእኛ ጋር አልነበረም ማለት ስለዚህ እነዚህ ፊደላት ሰባዊ ፊደላት በመባል ይታወቁ ነበር እነዚህ ፊደላት አሁን በኢትዮጵያ ውስጥ ሴማዊ ቋንቋ ወይም ደግሞ በማገልገል በሴማዊ ቋንቋ ውስጥ በማገልገል እንጠቀምበታለን ስለዚህ በብዙ ጊዜ አንጠቀምበትም ግን በሴማዊ ወይም ደግሞ በሴማዊ የኢትዮጵያ ክፍል ውስጥ ምንልበት ነው የምንጠቀምበት የቋንቋ አይነት ነው ማለት ነው ንግድን ለማስፋፋት የአክሱም ነገስታትን ለመገበያየት ገንዘብን እንደነበራቸው ይታወቃል የወርቅ የነሐስ የብር ሳንቲሞች ነበራቸው ስለዚህ የሚገበያዩት የራሳቸው ከረንሲ ነበራቸው ማለት የራሳቸው የገንዘብ አይነት የመገበያያ የራሳቸው ምን ነበራቸው
ብር ነበራቸው ማለት ነው። ስለዚህ እነዚህ ነገር ደግሞ የተሰሩት ከወርቅ ከብርና ከነሐስ ነው ማለት ነው በዋነኝነት የተሰሩበት። እሺ ስለዚህ በምስራቅ አፍሪካ የሚታወቁ የቅርስ ቦታዎች እዚያን የቅርስ ቦታዎች ስንል መንፈሳዊ ቅርስ አለ፣ ትክል ድንጋዮች አሉ፣ ቁሳዊ ቅርሶች አሉ፣ ሐውልቶች አሉ፣ ሌሎች ቅርሶችም አሉ ማለት ነው። እዚህ ቅርስ ማለት በቅድመ ታሪክና በታሪክ ዘመን የሰው ልጅን የፈጠራና የስራን እንቅስቃሴ ውጤት የሆነ ከትውልድ ወደ ትውልድ የሚተላለፍ የተፈጥሮ ለውጥ ሂደትን የሚገልጽ እና የሚመሰክር ሳይንሳዊ፣ ታሪካዊ፣ ባህላዊና ስነ ጥበብ ይዘቱን ከፍተኛ ተፈላጊነት ያለው ማንኛውም ቁሶች መንፈሳዊ ቁሳዊና መንፈሳዊ ነገሮች ናቸው። ስለዚህ ቅርስ ማለት በበፊት ሰዎች ወይም በድሮ በጥንት ሰዎች ምን ያሉ የተሰሩ ነገሮች ናቸው። ስለዚህ እነዚህ የተሰሩ ነገሮች ምንድነው ማለት ነው? ከምንም ነገር ሳይሆኑ ችግር ሳይፈጠርባቸው ከአንዱ ቦታ ወደ አንዱ ቦታ ከአንዱ ቦታ ወደ አንዱ ቦታ ምን ያሉ የተሸጋገሩ ምን ያሉ የሄዱ የተላለፉ ነገሮች ናቸው ማለት ነው። ስለዚህ አንደኛው መንፈሳዊ ቅርሶች የምንላቸው ናቸው። መንፈሳዊ ቅርሶች ስንል የሃይማኖት ስፍራዎች በደስታ በሐዘን ልናያቸው የምንችለው ለጀግንነታቸው የቆመ ቦታ ሊሆን ይችላል፣ የቆመ ነገር ሊሆን ይችላል። ስለዚህ ብዙ ነገሮች አሉ። አሁን ለምሳሌ የሃይማኖት ስፍራ ከተባለ መንፈሳዊ ቅርስ ከሚባሉት ውስጥ አንደኛና ዋነኛው ላሊበላ ነው። ላሊበላ የድንጋይ ምንድነው ቤተክርስቲያን ናት አይደል? እዚህ አሁን ድረስ አለች። አሁን ድረስ እንደምታገለግላለች እንደ ቤተክርስቲያንነት እንደ ሃይማኖት ቦታ ሆና የምታገለግል ቦታ ናት ማለት ነው። እዚህ መንፈሳዊ ቅርሶች የምንላቸው ለሰዎች በሐዘን በደስታ በሃይማኖት ስፍራዎች የሚያገኙ ትርኢትና ጨዋታዎችን ከትውልድ ትውልድ የሚያስተላልፍ ቅርስ ነው ማለት ነው። እዚህ ስለ ሃይማኖታችን ማወቅ የሚያስፈልጉን ነገሮችን በላሊበላ ውስጥ ብንሄድ የምናገኘው ነገር ነው። ስለዚህ በዚህ ጊዜ ይሄ ነገር ተሰርቶ ነበር፣ ይሄ ነገር በዚህ ጊዜ ነበር ብለን ለሰው ወይም ደግሞ ከትውልድ ወደ ትውልድ የምንለው የምናስተላልፉ ስነ ስርዓት ነው ማለት ነው። ስለዚህ ቁሳዊ ቅርስ ደግሞ የምንለው ያነጿቸው ወይም ደግሞ የሳሏቸው ከትውልድ ወደ ትውልድ የሚተላለፉ የስነ ጥበብ ውጤቶች ናቸው ማለት ነው። ስለዚህ ይሄ በእጃቸው የተሰራ ሊሆን ይችላል፣ በእጃቸው የተሳለ ነገር ሊሆን ይችላል። አሁን ለምሳሌ እዚህ ላሊበላ ምንድን ነበረ? በንጉስ ላሊበላ ተጠርቦ የተሰራ ምንድነው ቤተክርስቲያን ከአንድ ትልቅ አለት ምን የተደረገ አለቱ ምን ተብሎ ተቆርቁሮ የተሰራ ቦታ ነው ማለት ነው። እዚህ ይሄ ነገር ምንድነው ያን ጊዜ የነበረውን ወይም ደግሞ የሰዎቹን ዕውቀትና የሰዎቹን ጥበብ ነው የሚያሳየን ማለት ነው። ስለዚህ ብዙ ነገሮች የሚያሳዩን ተስለው ቤተክርስቲያን ተስለው የምናያቸው አሁን ለምሳሌ አቡነ የማታ ትግራይ ውስጥ የሚገኝ ቤተክርስቲያን ነውና እሱ ተራራ ላይ ነው ያለው። ግን ተራራ ላይ ገብታችሁ ቤተክርስቲያኑን ስታዩት ምንድነው ስዕሉ በእጅ የተሳለ ነው። መቼ የተሳለው ከተባለ ከመቶ ምናምን ዓመት በፊት በበፊቱ ክፍለ ዘመን የተሳለ ነው። ስለዚህ ያ ነገር ምንድነው ስቲል ቁሳዊ ቅርሶቻችን ናቸው። በእጃቸው የተሰሩት በሌላ ማሽን ወይም ደግሞ የአሁኑን ቴክኖሎጂ ተጠቅመው የተሰሩ ነገሮች አይደሉም። አይጠፉም፣ ቀለማቸው አይለቅም፣ ምን አይልም። እነዚህ ሁሉ ነገሮች ምንድናቸው? ቁሳዊ ቅርሶች የምንላቸው ናቸው ማለት ነው። ሌላ ደግሞ ምን አለ? አክሱም ሐውልት አለ። አክሱም ሐውልት የምንለው ምንድነው? ሐውልት ነው። እሱም የተሰራው ከምንድነው? ከድንጋይ። አንድ ድንጋይን ምን ብለው ቆርቁረው ያቆሙት አይደል? ስለዚህ እሱ ምንድነው? ቁሳዊ ቅርስ ነው። ስለዚህ እነዚህ ነገሮች ለአፍሪካ ዋና ቅርሶች የሚባሉት ናቸው ማለት ነው። ጥንታዊ የመቃብር ቦታዎች፣ ዋሻ ላይ ያሉ ስዕሎችና ጽሁፎች፣ ቤተ መንግስቶች፣ ገዳማትና መስጊዶች እነዚህን ሁሉ መጥቀስ እንችላለን ቁሳዊ ቅርስ ብለን ስናወራ ማለት ነው። ሌላ ደግሞ ምን አለ? የአክሱም ሐውልት አንደኛው የአክሱም ሐውልት ነው። ስለዚህ የአክሱም ሐውልት የት ነው ያለው? በዩኔስኮ የተመዘገበ ቅርስ ነው። አንደኛ ሲጀመር በሳይንስ የባህል ድርጅት ውስጥ በዩኔስኮ ምን የተባለ ነው? በጣም የተመዘገበ ነው። ስለዚህ የአክሱም ውብ ሐውልት የተለያዩ ቁመት መጠን ሊኖራቸው ትልቁ 33 ሜትር ያለው ነው። ስለዚህ አክሱም ሐውልት ብዙ አይነት አሉ፣ ብዙ ናቸው። ከአንድም 4 ምናምኖች አሉ። ስለዚህ ግን በጣም ትልቅ የሚባለው ስንት ሜትር ነው? 33 ሜትር ርዝመት ያለው ነው ማለት ነው። ስለዚህ ዌይት ደግሞ የሚያደርገው ስንት ነው? 520 ቶን ዌይት ያደርጋል ማለት ነው። ስለዚህ በ1980 ዩኔስኮ ላይ ምን ተብሎ ነበር? ዩኔስኮ ላይ ተመዝግቧል ማለት ነው። ሁለተኛው ሐውልት ቁመቱ ደግሞ ስንት ነው? 20.6 ሜትር ያለው ቁመት ይታያል ማለት ነው።
እዚህ ሁሉም የየራሳቸው ምንድነው ሁሉም የተለያየ የየራሳቸው የሆነ ምን አላቸው ቁመትና ርዝመት አላቸው ማለት ነው። ሌላኛው ደግሞ የአስመራ ጥንታዊ ከተማ። አስመራ የኤርትራ ዋና ከተማ ናት። ከባህር ጠለል በላይ 2000 ሜትር ከፍታ ላይ ትገኛለች። እነዚህ በ1880ዎቹ መጀመሪያ እስከ 1914 የነበሩት ዓመታት ቀኝ ገዢዎች በአውሮፓውያን አፍሪካን የመቀራመት እቅዳቸውን የወጠኑበትና ያሳኩበት ዓመት ነበር። ስለዚህ ምንድነው ኤርትራ ወይም ደግሞ አስመራ ምን ተብላ ነበር በቀኝ ግዛት ተገዝታ ነበር። ስለዚህ ያን ጊዜ በ1890 ጣሊያን ኤርትራን የራሷን ቀኝ ግዛት መሆኗን አወጀች። ስለዚህ እነዚህ ኤርትራ ውስጥ ያሉት ወይም የአስመራ ዋና ከተማ የሚባለው በጣም ጥንታዊ አሰራሩ ቢባል ምኑ ቢባል ጥንታዊ ነውና ይሄም ደግሞ የአስመራ ጥንታዊ ከተማ ተብሎ ምን ተብሏል በዩኔስኮ ድርጅት ላይ በታሪካዊ ከተማ በመባል ተመዝግቧል ማለት ነው።